ተፈላጊና ውድ የመሆን ጥበብ። በሕይወት እያለህ እንደ ሞተ ሰው ተቆጥረህ ታውቃለህ? ትንፋሽ እያለህ እያየኸውና እየሰማኸው ልክ እንደሌለህ ባዶ አየር ተቆጥረህ ታውቃለህ? ውቅያኖስ ስለተሻገርክላቸው ሰዎች ዛሬ ትንሽ ቦይ መዝለል ሲያቅታቸው አይተህ ታውቃለህ? አንተ ሁሉንም ነገር አሳልፈ ሰጥተህ ጊዜህን፣ ጉልበትህን፣ ፍቅርህን፣ ልብህን አውጥተህ ሰጥታቸው በህመም ላይ ቆመህ እነርሱን አክመህ እነርሱ ግን ልክ እንደ በረዶ ቀዘቀዙብህ። የጨረሱ ቀን ዞር ብለው እንኳን ሳያዩ ጥለው ሄዱ። አንተን ማጣት ለነሱ ቅንጣት ታክል ስሜት አልሰጣቸውም። በየቀኑ ምን አጠፋው፣ ምን ጎደለኝ፣ ለምንድን ነው እንዲህ የረከስኩት እያልክ በሌሊት ጨለማ ትራስህን በእንባ እስኪርስ ስታለቅስ ማንም አላየህም። ግን አንድ ሐቅ ልንገርህ፣ ምንም አላጠፋህም፣ ምንም አልጎደለህም። ያንተ ብቸኛው ትልቁ ስህተት እጅግ ውድ የሆነውን ማንነትህን ርካሽ ለሆኑ ሰዎች በነፃ መስጠት ብቻ ነው። የሥነ ልቦናው ጠበብትና ታዋቂው መጽሐፍ ጸሐፊ ሮበርት ግሪን እንደዚህ ይላል፣ ሁል ጊዜ ለሰዎች በታየህና በተገኘ ቁጥር ዋጋ እየረከሰ ይመጣል። የሰዎችን ክብር ማግኘት ከፈለክ የመጥፋትን ጥበብ ተማር። አየህ፣ ችግሩ ያንተ ማንነት አይደለም። ችግሩ ሁል ጊዜ ራስን አሳልፎ መስጠት ነው። ይህንን እውነት ቅዱሱ መጽሐፍ በማቴዎስ ላይ ሲናገር እንደዚህ ይላል፣ ዕንቋችሁን በእሪያዎች ፊት አትጣሉ፣ በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ ይላል። አንተ ውድ ዕንቁ ነህ። ነገር ግን ዕንቁነትህን ለማያውቁት ውድነትህንም ለማይረዱት ሰዎች ንጹሕ ፍቅርህን አሳልፈህ ስትሰጥ ያንተ ዋጋ ረገጡት፣ ተመልሰውም ልብህን ነከሱት፣ አደሙት። ዛሬ ግን ይህ ሁሉ ያበቃል። እያዳመጥከኝ ነው። ዛሬ አሁን በዚህ ሰከንድ የድሮ ማንነቱ ሞቷል። በዚህ ጥልቅ ጉዞ ውስጥ የሰው ልጅ ስነ ልቦናን ሰብረን በመግባት ማንም ሰው አንተን ማጣት ሞት እስኪመስለው ድረስ የምትቆጣጠርበትን የተፈላጊነት ጥበቦች ያሳይሃል። ይህን ቪዲዮ አይተህ ስትጨርስ አንተን የገፉ ሰዎች በጸጸት መሬት ይዋጠጣሉ። ዋጋ ያሳጡ ሰዎች አንተን ለማግኘት ይለምናሉ። አንተነትህ ማንም በማይደርስበት የክብር ጣሪያ ላይ ይቀመጣል። ይህ ተራ ቪዲዮ አይደለም። ይህ የሕይወቴ የለውጥ ምዕራፍ ወይም ተርኒንግ ፖይንት ነው። ስለዚህ በዙሪያ ያለውን ነገር ሁሉ አጥፋ፣ ልብህን ክፈትና እያንዳንዱን ቃል ዋጠው። ወደዚህ አዲስ የክብር ማዕረግ ለመግባት ዝግጁ ከሆንኩ አሁኑኑ ላይክ የሚለውን በመጫን ከኔ ጋር ቃል ኪዳን እሰር። አዎ አሁኑኑ ተጫነውና እኔ ውድ ነኝ ብለህ ራስን አረጋግጥ። ትንፋሽን ሰብስብ። የሕይወትን መሪነት ወደምትመልስበት ወደ አንደኛው ሚስጥር እንገባለን። ታዲያ በግል ሕይወታችሁ፣ በግንኙነታችሁ ወይም በሥራ ቦታችሁ ለሚያጋጥማችሁ የሥነ ልቦና ተግዳሮቶች የግል የማማከር ኮንሰልታንሲ አገልግሎት የምትፈልጉ ተከታታዮቻችን በሙሉ ከዚህ በታች ባለው ስልክ ቁጥር በቀጥታ ሊያገኙን ይችላሉ። 0966 91 9623። አንደኛ የመጥፋትና የአለመገኘት ሕግ the law of scarcity። ብዙ ሰዎች የሚያስቡት ሁልጊዜ በሰዎች ዘንድ መገኘቴ ሰዎች እንዲወዱኝ ይሆናል ብለው ያስባሉ። ይህ ግን ትልቅ ስህተት ነው። በሥነ ልቦና ጥናት መሠረት አንድ ሰው ምንጊዜም ከተገኘ ለሌሎች ያለው ዋጋ፣ በሰዎች ፊት ያለው ቦታ እያሽቆለቆለ ይሄዳል። ለምን? ሰዎች በተፈጥሯቸው በቀላሉ የሚያገኙትን ነገር የተረጋገጠ ወይም የወደቀ ነገር አድርገው ይወስዱታል። ታዲያ በሥራ ቦታ፣ በጓደኝነት ወይም በፍቅር ግንኙነት ውስጥ ሁልጊዜ ዝግጁ ስትሆን፣ ለራስ የምትሰጠው ጊዜ ስታጣ ሰዎች ይንቁሃል። አንተን ለማግኘት ሲፈልጉ አንተ በራስ ሥራ ተጠምደህ ታያቸው። አንተን በነፃ የሚያገኝ የየቀኑ ዜና ሆነ ሳይሆን በየቀኑ የሚጠበቅ ልዩ ክስተት ሆነ ተገኝ። አቅርቦት ሲቀንስ የፍላጎት ደረጃ ይጨምራል። ሁለተኛ የዝምታና የሚስጥራዊነት ኃይል the power of silence and mystery። ዝምታ ባዶነት አይደለም። ዝምታ የነገሥታት መሳሪያ ነው። ብዙ ማውራት አቅም ማጣት ነው። እያንዳንዱን ዝርዝር ሐሳብህን፣ ዕቅድህን ወይም ህመምህን ለሰዎች የምትዘረግፍ ከሆነ አድማጮችህ አንተን መቆጣጠር ይጀምራሉ። ለምን? ሚስጥራዊ የሆነ ሰው ሰዎች ስለ እርሱ እንዲያስቡ ይገደዳሉ። ምን እያሰበ ይሆን? ቀጣይ እርምጃው ምንድን ነው ብለው እንዲጨነቁ ታደርጋቸዋለህ። ታዲያ ምን ላድርግ? በውይይት ጊዜ ጥቂት ቃላትን ተናገር፣ ብዙ አዳምጥ። ነገር ግን ከመናገር በፊት ለጥቂት ሰከንዶች ዝም በል። ይህ በአጠገብ ያሉትን ሰዎች አንተን ለመረዳት እንዲጥሩ ያደርጋቸዋል። ሰዎች የማይረዱትን ነገር ያከብራሉ፣ የተረዱትን ነገር ግን በቀላሉ ይተቹታል። ሶስተኛ
ስሜትን የመቆጣጠር የበላይነት ወይም ኢሞሽናል ማስተሪ ነው። የሰዎች ስሜት እንደ ባንዲራ በንፋስ የሚወዛወዝ ከሆነ ማንም ሰው ማናፈስ ይችላል። አንተ ግን እንደ ድንጋይ መሆን አለብህ። ይህ ማለት ስሜት የለህም ማለት አይደለም። ስሜትህን መቆጣጠር ትችላለህ ማለት ነው። በንዴት ጊዜ የምትወስዳቸው እርምጃዎች ወይም በደስታ ጊዜ የምትሰጣቸው ቃል ኪዳኖች በሙሉ የስህተት ምንጮች ናቸው። የሆነ ነገር ሲገጥምህ ምንም ያህል ከባድ ቢሆን ወዲያውኑ ምላሽ አትስጥ። ለጥቂት ደቂቃዎች ራቅ ብለህ አስብ። በፊታቸው ላይ ምንም አይነት ነገር አይነካውም፣ ምንም ነገር አያስደነግጠውም የሚል መረጋጋትን ሲያዩ በአንተ ላይ ያላቸው አክብሮት በድንገት ከፍ ይላል። ስሜቱም የገዛ ሰውና የሁኔታው ባለቤት ትሆናለህ ማለት ነው። አራተኛ፣ ለመተው ያለ መፍራት ድፍረት the power of walking away። ይህ በስነ ልቦና ውስጥ የመጨረሻው የኃይል መግለጫ ወይም the ultimate power move ነው። አንድ ሰው በአንተ ላይ ክብር ከሌለው፣ በቃልህ ካልተገዛ ወይም ዋጋህን ካላየ ያን ግንኙነት፣ ያንን ሥራ፣ ያንን ስብሰባ ለመተው አትፍራ። ለምን መሰለ? ለመተው ዝግጁ የሆነ ሰው ሊቆጣጠሩት አይችልም። አንተ ባትኖሩም፣ እናንተ ባትኖሩም እኔ ሕይወቴ ይቀጥላል የሚል መልእክትን በድርጊት ስታሳያቸው ሰዎች እጅግ በጣም ይደነግጣሉ፣ ይፈሩሃል፣ በተመሳሳይ ጊዜ ደግሞ ይወዱሃል። ከእንግዲህ ከኔ ጋር ከሆንክ ብለህ አትማጸን። ክብር በተነካ ጊዜ በጸጥታ ከቦታው ተነስተህ ሂድ። አንተን ማጣት የሚፈራ ሰው አንተን ለመጠበቅ ማንኛውንም መስዋዕትነት መክፈል ይጀምራል። እስኪ ወደ አምስተኛው እንሂድ። ራስህን በራስህ ዓለም ማጥመድ value your own world። ሰዎች ሁልጊዜ ወደ ስኬታማ፣ ወደ ብሩህና ወደ ራሳቸው ህልም ወደሚጓዙ ሰዎች ይሳባሉ። በሌሎች ሰዎች ሕይወት ውስጥ ተመልካች አትሁን፣ በራስ ሕይወት ውስጥ ዋና ተዋናይ ሁን። ለምን? ማንም ሰው በራሱ መንገድ የማይሄድ ሰው መከተል አይፈልግም። ዓላማ ሕይወትህ መሆኑን ሲያዩ ሰዎች የአንተ አካል ለመሆን ይጓጓሉ። የራስህ ፕሮጀክት፣ የራስህ የሥራ ዕቅድ፣ የራስህ የአካል ብቃት እንቅስቃሴ ይኑር። ሰዎች አንተን ሲያዩ ይህ ሰው በጣም የተጠመደ፣ በጣም ዓላማ ያለው ሰው ነው ብለው ያስባሉ። ይህ ሲሆን የአንተነትን ትኩረት ለማግኘት ይለምነዋል። እነዚህ ነጥቦች የሕይወትን መሠረት የሚቀይሩ ናቸው። ነገር ግን አንዳንዴ በራስ መንገድ ለመጓዝ ስትሞክር ያለፈው ህመም ወይም የተከማቸብህ የስነልቦና ጫና አቅጣጫህን ሊያስት ይችላል። አንተን ወደ ላቀው ደረጃ ለማሻገር በትክክለኛው የሕይወት መንገድ ላይ እንድትሄድ በባለሙያ መሪነት እንድትታገዝ ከፈለግ እዚህ ጋር እኛ አለ። ለግል ምክር አገልግሎትና ድጋፍ አሁኑኑ በ0966919623 ደውለ ቀጠሮ ማስያዝ ትችላለህ። የሕይወትህን ዕውቅናና ክብር ዋጋ መመለስ አሁኑኑ መጀመር ትችላለህ። ስድስተኛ፣ ስሜትን መቆጣጠር the stoic mindset። በሕይወት ውስጥ የሚገጥሙ ፈተናዎች፣ የሰዎች መጥፎ አድራጎት ወይም መገፋት በፊታቸው ላይ እንደ ቀላል ነገር መታየት አለባቸው? ለምን? ብዙ ሰዎች ለሚገጥማቸው ነገር ሁሉ በስሜት፣ በንዴት፣ በሐዘን፣ በጭንቀት ይነዳሉ። ይህ ባህሪ በሰዎች ዘንድ ቀላል ወይም ተቆጣጣሪ ያደርጋል። በምላሹ ስሜቱን የሚገታ ሰው የሁኔታው ባለቤት ነው። ስሜትን መቆጣጠር ስትችል የራስን ሕይወት መሪነት ትረከባለህ። የሆነ ነገር ሲገጥምህ ወዲያውኑ ምላሽ አትስጥ። ለ5 ሰከንድ ቆም በል፣ በጥልቀት ተንፍስ። ሰዎች በሚያናድዱ ወይም ባናደዱ ጊዜ በረጋ መንፈስ ስታያቸው የአንተ መረጋጋት እነሱን ያሸብራቸዋል፣ ይገዛቸዋል። መረጋጋትህ የአንተ የኃይል ሥልጣን። ሰባተኛ፣ የራሱ የሆነ ራዕይ ያለው ሰው ሁን the magnetic purpose። ዓላማ የሌለው ሰው የሌሎችን ዓላማ ማስፈጸሚያ ይሆናል። አንተ የራስህ ህልም፣ የራስህ ሥራ፣ የራስህ ፍላጎት ካለ ያ ነገር አንተን እንደ ማግኔት ማራኪ ያደርጋል። ሰዎች ሁልጊዜ የትም ወደሚሄድ ሰው ይሳባሉ። የትም የማይሄድ ሰው ግን ማንም አይፈልገውም። ራዕይ ያለው ሰው፣ የራሱ የሆነ ዓላማ ያለው ሰው የራሱ የሆነ ዋጋ አለው። በየቀኑ በሕይወትህ ምን እንደምታሳካ በግልጽ ወቅ። ጊዜ ለንባብ፣ ለሥራ፣ ለአካል ብቃት እንቅስቃሴ ስጠው። ሰዎች ይህ ሰው ምን ያህል ሥራ በዝቶበታል፣ ምን ያህል ወደፊት እየተራመደ ነው ብለው ሲያዩ የአንተን አካል ለመሆን አብረው ለመቆየት ይጓጓሉ። ወደ 8ኛው እንለፍ። ራስን የማክበር መስፈርት ሴቲንግ ሃይ ስታንዳርድ። ሰዎች አንተን የሚይዙት አንተ ራስን በምትይዝበት ልክ ነው። አንተ ራስን እንደ ወርቅ ካየው ሰዎች እንደ ወርቅ ይዘዋል። ራስን እንደ እግር መጥረጊያ ካደረግከው ደግሞ ማንም ከመርገጥ አያድንህ። ለምን? በግንኙነት ውስጥ የምትፈቅደው ባህሪ፣ ለሰዎች የምታሳያቸው እኔ እንዲህ ማድረግ እችላለሁ የሚል መመሪያ ነው። ዝቅተኛ መስፈርት ካለህ ዝቅተኛ ሰዎች ወደ አንተ ይሳባሉ። ክብርህን የሚነካ ድርጊት ሲፈጸም ዝም ብለህ አትቀበል። አቋም ይኑርህ። እኔ እንዲህ አይነት ነገር አልቀበልም፣
ለእኔ ተገቢ አይደለም ብለህ በጨዋነት ግን በጽኑ መግለጽህን ተማር። አንተ የምትቀበለውን ነገር ስትገድብ ሰዎች ያንተን ዋጋ በሰማይ መለካት ይጀምራሉ። 9ኛ ከውጫዊ ተጽዕኖ መላቀቅ ቫሊዴሽን ኢንዲፔንደንስ። ምን ይሉኝ ይሆን? አምሮብኛል፣ ትክክል ነኝ የሚሉ ጥያቄዎችን ለሰዎች የሰጠው ስልጣን ናቸው። እነዚህ ጥያቄዎችን በራሱ ስትጠይቅ ዋጋህን ለሰዎች አስረክበሃል። ለምን? የሰዎች ይሁንታ የምትፈልግ ሰው ሆነሃል። የሰዎች እስረኛ ነህ። የሰዎችን መወደድና መጠላት በአንተ እጅ ውስጥ አይደለም። ነገር ግን የራስህን አመለካከት ግን በእጅ ነው። ውሳኔ ውሰድ። በራስህ ምን። በሰዎች አስተያየት አትረበሽ። ሰዎች ቢሰድቡህም ቢያደንቁህም አንተ የምትወደውን ወይም የምትጠላውን ወቅ። የራስ የሆነ የውስጥ መለኪያ ይኑርህ እንጂ በማንም ሰው አትለካ። ማንም ሰው ሊለካ አይችልም። አንተ የፈጣሪ ድንቅ ፍጡር ነህ። 10ኛ እውነተኝነትና ድክመትን ማወቅ ቨልነራቢሊቲ አስ ፓወር። ፍጹም መሆን አያስፈልግም። ፍጹም የሚመስል ሰው አሰልቺ ነው። እውነተኛ ሰው ግን ማራኪ ነው። ድክመትህን ማወቅ፣ እነሱን መቀበል ከትልቁ የጥንካሬ ምልክቶች አንዱ ነው። ሰዎች ማሽን አይፈልጉም። ሰዎች የሚፈልጉት ሰው ነው። ድክመትን በምትቀበልበት ጊዜ ሰዎች አንተን እንደ ሰው ያዩሃል። ይህ ደግሞ መተማመንን ይፈጥራል። ስህተት ስትሰራ ስህተት ሰርቻለሁ ብለህ ተናገር፣ አታስመስል። እውነተኝነትህ ሰዎች አንተን እንዲቀርቡና እንዲያምኑ ያደርጋል። ይህ መተማመን ደግሞ የአንተ ትልቅ ዋጋ ነው። 11ኛ እውነተኛ አዳማጭ መሆን the art of active listening። ብዙ ሰዎች የሚያወሩት ሌላውን ለመረዳት ሳይሆን መልስ ለመመለስ ነው። አንተ ግን የተለየሁ። አንድ ሰው ሲያወራልህ መላና መላ ትኩረትን ስጠው። ለምን? በዚህች ዓለም ላይ ትልቁ የሰው ልጅ ጥማት መታየትና መሰማት ነው። አንድ ሰው እውነተኛ አድማጭ ሲያገኝ በሰከንዶች ውስጥ ያንን ሰው ይወደዋል፣ ይተማመንበታል፣ ዋጋም ይሰጠዋል። ከሰው ጋር ስትሆን ስልክህን ወደ ጎን አስቀምጥ። አይን አይኑን እያየህ አዳምጠው። ምን እያለ ነው? ስሜቱ ምንድን ነው ብለህ ለመረዳት ሞክር። ይህን ስታደርግ ሰዎች አንተን እንደ ብርቅዬና እንደ አስተዋይ እጅግ ተፈላጊ ሰው አድርገው ይቆጥሩሃል። 12ኛ የመተቸትና የማማትን ነገር መራቅ ራይዝ አባቭ ዘ ጎሲፕስ። ስለ ሰው የሚያወራ ሰው ስለ ራሱ የሚያወራው ነገር የለውም። የሌሎቹን ጉድ የሚያወራ ሰው በራሱ ዘንድ ታማኝ አይደለም የሚል ስያሜ ይቸረዋል። የሰዎችን ነውር መሸፈንና ስለ ሰው አለማማት የአንተን ታላቅነት ያሳያል። ስለ ሰው በማያወራ ሰው ዙሪያ መሆን ሁሉም ሰው ይፈልጋል፣ ምክንያቱም በአንተ ፊት ደህንነት ይሰማቸዋል። ውይይቱ ወደ ሰው መተቸት ሲያደላ ዝም በል ወይም ርዕስን ቀይር። እኔ ስለ ሰው ማውራት አልወድም፣ ሕይወታችንን እንዴት እናሳድግ በሚል መንፈስ ንግግሩን ለውጠው። ይህ ለአንተ ያላቸውን አክብሮት እንዲጨምር ያደርጋል። እስኪ ወደ 13ኛ እንሂድ። የሰውነት ቋንቋና የቆመበት ቦታ the power of presence። ብዙ ጊዜ ሰዎች የሚቀበሉት አንተ የምትናገረውን ሳይሆን አንተ የምታሳየውን ነው። ቀና ብለህ መራመድ፣ አይን ውስጥ ተመልክቶ ማውራትና ፈገግታ የአንተ የስነ ልቦና ጥንካሬ ማሳያ ነው። ለምን? ተኮማትሮ የሚራመድ ሰው የችግረኝነት እና የበታችነት ስሜቱን ያንጸባርቃል። በራስ መተማመን ያለው ሰው ግን በአካባቢው ላይ የበላይነት ወይም ዶሚናንስ ይኖረዋል። ትከሻህን ቀና አድርግ። ሰዎች ጋር ስትገናኝ በጨዋነትና በመተማመን ተመልከታቸው። ድምፅህ ግልጽና የተረጋጋ ይሁን። ይህ የሰውነት ቋንቋ ሳትናገር እኔ ዋጋዬ ከፍተኛ ነው የሚል መልእክትን ለሰዎች ይልካል። 14ኛውን እንቀጥል። ይቅርታ ማድረግና የነፍስ ነፃነት forgiveness as empowerment። ቂም መያዝ ማለት መርዝ ጠጥቶ ሌላው ሰው እንዲሞት መጠበቅ ማለት። ቂም በያዝክ ቁጥር የያዝከው ህመም በውስጥ ውድነትን ይበላል። ለምን? ይቅርታ ማድረግ የደካማነት ሳይሆን የጠንካራነት ምልክት ነው። ውስጡ ነፃ የሆነ ያለፈውን ህመም ጥሎ የተራመደ ሰው በጣም ማራኪ ነው። ሰዎችን ወደ ብርሃን፣ ወደ ሰላም የተሞላን ሰው መቅረብ ይፈልጋሉ። ለራስ ስትል ሰላምና ይቅርታን አድርግ። በውስጥ ቂም ካለ ያ ቂም የአንተን የፊት ገጽታ፣ የንግግር ስልትና የሰውነት ጉልበትን ያበላሸዋል። ነፃ ስትሆን ግን ማራኪነትና ተፈላጊነትህ በራሱ ጊዜ እያበራ ይሄዳል። 15ኛ አልፎ አልፎ አስገራሚ መሆን the element of surprise። ሰዎች አሰልቺ ነገሮችን ይጠላሉ። አንድ አይነት ሩቲን የምትከተል ከሆነ ሰዎች ለአንተ ያላቸው አድናቆት እየቀነሰ ይሄዳል።
ለምን ያልተጠበቀ ባህሪን የሚያሳይ ሰው ሰዎች አእምሮ ውስጥ ሁልጊዜ ቀጣዩ ድርጊቱ ምንድን ነው ብለው እንዲያስቡ ያደርጋቸዋል። ይህ ደግሞ ለአንተ ያላቸውን ፍላጎት ከፍ ያደርገዋል። አንዳንዴ ያልተጠበቀ ደግነትን አሳይ፣ ያልተጠበቀ ሐሳብ አምጣ፣ በሥራ ላይ አዲስ ፈጠራን ጨምር። ሰዎች ከአንተ አዲስ ነገር ሲጠብቁ ሁል ጊዜ በዓይናቸው ውስጥ ትልቅና ተፈላጊ የሆነ ትኖራለህ። 16ኛ የሌሎችን ስኬት ማክበር the law of redance። በሌሎች ስኬት የሚቀና ሰው የራሱ በቂ አለመሆኑን ወይም ኢንፌሪቲን የሚያሳየው። ተፈላጊና ትልቅ ሰው ግን የሌሎችን ስኬት ከልቡ ያከብራል። ለምን? ከሌሎች ስኬት የሚደሰት ሰው ስኬትን የምትፈራ ሰው አይደለሁም፣ ስኬቱ ለእኔም ይገባኛል የሚል ብስለት ያለው ስብዕና እንዳለው ያሳያል። ይህ በሰዎች ዘንድ እጅግ ከፍተኛ አክብሮት ይቸረዋል። የሰዎችን ድል አድራጊነት በግልጽ አድንቅ፣ ቅንነት የተሞላበትን ምስጋናም ስጥ። ሰዎች አንተን እንደ ተቀናቃኝ ሳይሆን እንደ አጋር እንዲያዩ አድርግ። አንተ በሰዎች ላይ የምትረጨው አድናቆት በአንተ ላይ አክብሮት ሆኖ ይመለሳል። 17ኛ ተለዋዋጭነትን መቀበል ወይም አዳፕቲቭ ማይንድሴት። ሕይወት እንደ ወንዝ ናት፣ ትፈሳለች። ሁኔታዎች ሲቀየሩ አብሮ የሚያድግ ሰው ሁልጊዜ አዲስና ተፈላጊ ሰው ነው። ማደግ መለወጥ የማይችል ሰው እንደ ተቋጨ መጽሐፍ አሰልቺ ነው። ተለዋዋጭነት የአእምሮ ብስለትና የጥንካሬ ማሳያ ነው። እኔ ተለውጫለሁ፣ እያደግኩ ነው የሚል ምልክትን ለሰዎች ስትልክ አንተን ለማወቅ ያላቸው ጉጉት በጭራሽ አይጠፋም። አዳዲስ ክህሎቶችን ተማር፣ አዳዲስ አመለካከቶችን ተቀበል። አንድን ችግር በአውረጌ መንገድ መፍታት ሲያቅትህ አዲስ ስትራቴጂ ለመጠቀም አትፍራ። ይህ ነው የአሸናፊነት ምልክት። 18ኛ ከጠበቁት በላይ መስጠት the principles of over delivery። በስራህ፣ በግንኙነትህ፣ በምታቀርበው ማንኛውም ነገር ከጠበቁት በላይ ጥራት ያለውን ነገር አበርክት። ይህ አንተን ተወዳዳሪ የለሽ ያደርግሃል። ለምን? ሰዎች ሁልጊዜ የሚጠብቁትን ብቻ የሚሰጥ ሰው መተካት በጣም ቀላል ነው። ነገር ግን ከጠበቁት በላይ የሚያቀርብ ሰው የማይተካ ያደርገዋል። አንተ መለኪያ ትሆናለህ ማለት ነው። የፈለጉትን ብቻ አትስጥ። የፈለጉትን ከመስጠት በላይ ትንሽ ተጨማሪ ወይም ቫልዩ አዳርግበት። ያ ተጨማሪ ነገር ነው አንተን ከሌሎች የሚለይህና ዋጋን ወደ ሰማይ የሚሰቅለው። 19ኛ ፍጹም ለመሆን አለመሞከር the power of authenticity። ፍጹም ፐርፌክሽን አትጠብቅ፣ አያስፈልግም። ፍጹም የሚመስል ሰውን እንደ ማሽን ይፈራ እንጂ አይወደድም። ሰዎች ከፍጹምነት ጋር ሳይሆን ከእውነተኝነት ጋር ነው የሚገናኙት። ድክመትን፣ ስሜትንና ሰብአዊነትን በምትገልጥበት ጊዜ ሰዎች አንተን እንደ እውነተኛ ሰው ይወደዋል። ስህተት ሲሰሩ ይቅርታ፣ ይህን ማስተካከል እችላለሁ ብለህ በግልጽ ተናገር። ማወቅ ያለብህን ነገር ባለማወቅ አትሸማቀቅ። እውነተኝነትህ ሰዎች በአንተ እንዲተማመኑና እርስ በርስ እንዲቀራረቡ ትልቅ ድልድይ ይሆንልሃል። 20ኛ ጊዜህን በአግባቡ መጠቀም the law of time mastery። ጊዜህን ለከንቱ ነገር የምታውል ሰው ስብዕናን እንደ ጊዜ ርካሽ ይሆናል። ጊዜውን የሚያከብር ሰው ሰዎች ያከብሩታል። ጊዜ ያንተ ብቸኛው ውስን ሀብት ነው። ለከንቱ ንግግሮች፣ ለከንቱ ግጭቶች ጊዜን ስትሰጥ ለሰዎች እኔ ምንም ዋጋ የለኝም እያልክ ነው። ጊዜን በአግባቡ ተጠቀምበት። ለራስህ፣ ለእድገትህ፣ ለሥራ፣ ለሚጠቅሙ ነገሮች ቅድሚያ ስጥ። ሰዎች አንተ ስትጠመድና ጊዜህን ስትቆጥር እነሱ የአንተን ጊዜ ለማግኘት መጣጣር ይጀምራሉ። 21ኛ ያለ ቅድመ ሁኔታ መውደድ unconditional love። ፍቅርን ስትሰጥ ምላሽን አትጠብቅ። ንጹሕ ልብ ኖሮ ስትወድ ያ ፍቅር መልሶ አንተኑ ብሩህ ያደርግሃል። በምላሽ የምትወድ ሰው ወይም ነጋዴ ከሆንክ ግን ትወድቃለህ። ያለ ቅድመ ሁኔታ የሚወድ ሰው ግን ንጉሥ ነው። ንጹሕ ልብ፣ የማይበከል ጉልበት፣ የማይባክን ኤነርጂ እንዳለው ሰው ይታያል። በዙሪያ ያሉ ሰዎች ምንም ቢሆኑ በጎነትህን አሳይ። ይህን ስታደርግ አንተ ከፍታ ላይ መሆንህን ታሳያለህ። ሰዎችን ወደዚያ ከፍታ ለማምጣት ይጓጓሉ። 22ኛ የተለየ መሆንህን መቀበል own your uniqueness። እንደ ሌሎች ለመሆን መሞከር የራስን ዋጋ መጣል ነው። አንተ የራስ ዋና ኦሪጂናል ሥራ እንጂ የሰዎች ኮፒ አይደለም። ለምን ኮፒ? ለምን ኮፒ ሁል ጊዜ ከዋናው ይረክሳል። ያንተ ድምፅ፣ ያንተ አመለካከት፣ ያንተ ያለባበስ ዘይቤ የራስ ነው። ሰዎች አዲስን ነገር ፍለጋ ላይ ናቸው። አንተ እውነተኛ ስትሆን ግን ያ አዲስ ነገር አንተ ትሆናለህ።
ማህበረሰቡ በሚጠብቀው ቅርጽ ውስጥ ለመግባት አትሞክር። የተለያየ አስተሳሰብ ካለህ በድፍረት አሳይ። ሰዎች ሁልጊዜ የሚከተሉት የሚፈሩትን ወይም ልዩ የሆነውን። እስኪ ወደ 23ኛ እንለፍ። የምስጋና ስሜት አቲቲዩድ ኦፍ ግራቲቲዩድ። ስላለህ ነገር ማመስገን በአእምሮ ውስጥ ብዛት ወይም አባንደንስ እንጂ እጥረት እንደሌለ ያስተምረዋል። የሚያማርር ሰው የረከሰ ጉልበት አለው። የሚያመሰግንና በሕይወቱ ደስተኛ የሆነ ሰው ግን ማግኔት ነው። ደስታውም ለሌሎች ይተርፋል። ሰዎችን ያንን ደስታ ለማካፈል ወደ አንተ ይሳባሉ። በየቀኑ ቢያንስ ለ3 ነገሮች ምስጋና አቅርብ። ይህ ልምምድ ያንተን የፊት ገጽታ፣ የንግግር ቃናህንና የመሳብ ኃይልህን በከፍተኛ ሁኔታ ይጨምረዋል። 24ኛ የአእምሮና የፋይናንስ ነፃነት። በሰው ላይ ጥገኛ መሆን ለክብር ትልቁ ስጋት ነው። የራስን ገቢ፣ የራስን ውሳኔ መፍጠር ስትችል ነው እውነተኛ ነፃነት የሚሰማ። ለምን? በሰዎች ላይ ጥገኛ የሆነ ሰው ያ ሰው ሲጠፋ ዓለም ሁሉ ይጨልማል። ነፃ የሆነ ሰው ግን ማንም ቢሄድ ማንም ቢመጣ ሕይወቱ አይቆምም። ይህ ነፃነት ሰዎች በአንተ ላይ ያላቸውን አክብሮት በእጥፍ ይጨምረዋል። የራስን ችሎታ አሳድግ፣ በምርጫ እንጂ በግዴታ ከሰዎች ጋር አቱን። የራስ ቤት፣ የራስ ራዕይ፣ የራስ መንገድ ይኑራል። 25ኛ እና የመጨረሻው የማይረሳ ትውስታን መፍጠር ሌጋሲ ኦፍ ኢምፓክት። ስትሄድ እንኳን ባዶነት እንዲሰማቸው አድርገህ ኑር። ተፈላጊ መሆን ማለት በመኖርህ ደስታን፣ ባለመኖርህ ደግሞ ናፍቆትን መፍጠር መቻል ማለት ነው። ለምን? ሰዎች ዓላማቸውንና ደግነታቸውን ለሚተዉ ሰዎች አክብሮት አላቸው። የምታገኘው ሰው ሁሉ ከአንተ ሲለይ የድፍረትና የመነሳሳት ስሜት እንዲሰማው አድርግ። አንተን ሲያስቡ የሚያስታውሱት ነገር አንድ ውድ የሆነ ነገር ያስታውሱ። በጣም በትንሽ ነገሮች የምትታወቅ ሰው አትሁን። ወንድሜ እህቴ፣ ዛሬ የጀመርነው ይህ የክብር ጉዞ በዚህ አያበቃም። እነዚህ ምስጢሮች ስብስብ በአንተ ስብዕና ላይ ትልቅ ለውጥ እንደሚፈጥሩ እርግጠኛ ነው። አስታውስ፣ ማንም ሰው አንተን የረከስክ አድርጎ ሊያሳምን አይችልም ያለ አንተ ፈቃድ። ዛሬ የራስን ዋጋ፣ የራስን ክብር፣ የራስን ተፈላጊነት በድጋሚ ወስነሃል። እምባህን አቁም፣ አንገትህንም ቀና አድርግ፣ ወደፊትም ተራመድ። አንተ የእግዚአብሔር ውድ ሥራ ነህ። ለቻናሉ ቤተሰብ ካልሆኑ ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ እንዳንተ ነፍሳቸው ለተጨነቀ እንዲደርስ ይሁን። ይህንን ሁሉ ዕውቀት በግል ሕይወትህ ውስጥ በትክክል ለመተግበር ካለፈው መምህ ለመላቀቅና የተሰበረውን ስብዕናን በአዲስ ጥንካሬ ለመገንባት የባለሙያ ድጋፍ ካስፈለገ የእኛ በር ክፍት ነው። የሕይወትን አቅጣጫ ለመቀየር፣ በጥልቀት ለመመካከር፣ ተፈላጊነትህን ወደ ሰማይ ለመስቀል አሁኑኑ በ0966 919623 ላይ ደውለ ቀጠሮ ማስያዝ ትችላለህ። መልካም ዕድል። ክብርህን አስመልስ፣ ራስህንም አታስብ።